ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኤርትራውያን ስልታዊ የመብቶች ጥሰት ይፈጸምባቸዋል። የመንግስታቱ ድርጅት ባለሙያ ለሶስት አስርት ዓመታት በስልጣን ላይ በቆዩት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርት አስታወቀ። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ሕዝብ ያላት ኤርትራ በተለያዩ አካላት የአፍሪካ ሰሜን ኮሪያ በሚል ቅጽል ስም ትጠራለች። ለተከታታይ ዓመታትም በዓለም ላይ ካሉ ሀገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃ የኤርትራ ፕሬስ ነፃነት ረገድ ከዓለም ሀገራት በመጨረሻው ተርታ ላይ ትገኛለች። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ድርጅት ኤርትራ ከ183 ሀገራት መካከል በ175ኛ ሆናለች። የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርት ሙሐመድ አብድልሰላም ባቢከር ሰኞ በጄኔቫ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነፃነቷን ካገኘች ጊዜ አንስቶ ሀገሪቱ በፕሬዝዳንት የሚመሩትን ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ ተቃውሞ በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰር እና በአስፈሪ ሁኔታ ውስጥ ለብዙ አስርት ዓመታት በማቆየት ይከሰሳሉ። የመንግስታት ድርጅቱ የኤርትራ ብሔራዊ አገልግሎት ስርዓት ኤርትራውያን ለዕድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳረግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። ወደ ኤርትራ እንዳይገቡ የተከለከሉ ባቢከር ያለምንም ክስ ወይም ፍርድ ለአስርት ዓመታት ታስረው ስላሉበት ሁኔታ ምንም ተሰምቶ የማያውቁ ሰዎች ስማችሁን መናገር ይቀጥላል ብለዋል። በተባበሩት መንግስታት የኤርትራ ተወካይ የሆኑት ሀብቱም ዘርአይ ሪፖርቱን ግልጽነትና ሚዛናዊነት የጎደለው በማለት ተችተዋል። ልዩ ሪፖርት በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንደ ካህኑ ቀድሞ ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጽነትና ሚዛናዊነት የጎደለው በማለት አጣጥለውታል። የኤርትራ የልዩ ሪፖርተሩ ሪፖርት የተለያዩ መንግስታት ድርጅቶች በኤርትራ ዙሪያ ከሚያወጧቸው ሪፖርቶች ጋር የሚቃረን መሆኑንም ገልጻለች። ኤርትራ ለዓመታት በሰብአዊ መብት አያያዟ በአውሮፓና በሌሎች ምዕራባውያን ሀገራት ስትተች ቆይታለች። ኤርትራ በተለያዩ ዓለም አቀፍ የመብት ድርጅቶች በሰብአዊ መብቶች ጥሰትና በግዳጅ የብሔራዊ ውትድርና አገልግሎት ምክንያት በተደጋጋሚ ወቀሳ ሲሰነዘርባትም ቆይታለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ሕይወታቸውን ለከባድ አደጋ አጋልጠው የሚሰደዱ ኤርትራውያን ሰቆቃ። በቱርክና ሐይቅ ላይ ፀሐይ ስትጠልቅ አንዲት እናት ሕገወጥ የሰው አዘዋዋሪዎችን በሚጠቀሙበት አዲሱ መንገድ ኬንያ ለመድረስ ስትሞክር ሐይቁ ውስጥ የሰጠመችውን ታዳጊ ልጇን ለማስታወስ እያለቀሰች አበቦችን ወደ ሐይቁ ውሃ ትወረውራለች። ከ3 ዓመታት በፊት በኬንያ ጥገኝነት የጠየቀችው የጴንጤቆስጤ ክርስቲያን እምነት ተከታይ ኤርትራዊት ሰናይት መብርሃቱ ህያብ የተባለች የ14 ዓመት ልጇን ባለፈው ዓመት ሕይወቷን ያጣችበትን ቦታ ለማየት ነው ወደ ሰሜን ምዕራብ ኬንያ የሄደችው። ታዳጊዋ ከባድ ንፋስ ያለበትን ሰፊ ሐይቅ በምሽት ለማቋረጥ የሞከረችው በሕይወት ከተረፈችው እህቷ ጋር ነበር። የሰው አዘዋዋሪዎች ኬንያ ውስጥ እንዲህ ያለ ትልቅና አደገኛ ሐይቅ መኖሩን ነግረውኝ ቢሆን ኖሮ ልጄን እንድትመጣ አልፈቅድም ነበር ስትል ሰናይት በሐይቁ ዳርቻ ላይ ተቀምጣ ለቢቢሲ ትናገራለች። ሰናይት በኤርትራ ያለውን የሃይማኖት ጭቆና በመሸሽ ከሁለት ትናንሽ ልጆቿ ጋር ኬንያ ዋና ከተማ የገባችው በቱሪስት ቪዛ በአውሮፕላን ነበር። ሁለት ሴት ልጆቿን ግን ለብሔራዊ ውትድርና አገልግሎት ዕድሜያቸው የተቃረበ ስለነበረ ከሀገር እንዲወጡ አልተፈቀደላቸውም። በአንድ ፓርቲ በምትተዳደረው እና በከፍተኛ ደረጃ ወታደራዊ በሆነችው ኤርትራ የግዳጅ ብሔራዊ አገልግሎት ለዓመታት ሊቆይ የሚችል ሲሆን የግዳጅ የጉልበት ስራንም ሊያካትት የሚችል ነው። ሰናይት ወደ ኬንያ ከገባች በኋላ ታዳጊ ልጇን ከኤርትራ አስወጥታ ከእሷ ጋር እንዲሆኑ እንድታደርግ አጥብቀው ሲለምኗት ከዘመዶቿ ጋር ባደረገችው ምክር ገንዘብ ከፍለው ከኤርትራ ማስወጣት እንደሚቻል ትሰማለች። ከዚያም የሁለት ሴት ልጆቿን ዕጣ ፈንታ በሰው አዘዋዋሪዎች እጅ ላይ ወደቀ። ከኤርትራ በእግር በመኪና ረጅሙን መንገድ ተጓጉዘው ሰሜን ኢትዮጵያ ገቡ።
በማስከተል ደግሞ ኢትዮጵያን አቋርጠው በኬንያ ሰሜናዊ ምስራቅ ክፍል ውስጥ ወደሚገኘው እና በዓለም በረሃ ውስጥ ያለ ትልቁ ሐይቅ ወደ ሆነው ቱርክና ዳርቻ ደረሱ። ኬንያ ውስጥ የምትገኝ አንዲት የሰዎች አዘዋዋሪ ሴት ለቢቢሲ እንዳረጋገጠችው ቱርክና ሐይቅ ስደተኞችን በሕገ ወጥ መንገድ ለማሻገር በብዛት ጥቅም ላይ እየዋለ ነው። ይህ መስመር አዲስ በመሆኑ ምክንያት የዲጂታል መስመር እያልን ነው የምንጠራው ብላለች። በድብቅ ቦታና ስሟ በማይጠቀስበት ሁኔታ ለቢቢሲ የተናገረችው የሰው አዘዋዋሪዋም እንደምትለው አንድ ሰው ወደ ኬንያ ሲዘዋወር $1,500 ያህል ያገኛሉ። ይህም አንድ አማካይ ኬንያ ሰራተኛ በወር ከሚያገኘው 4 እጥፍ የሚበልጥ ነው። ይህች ግለሰብ ላለፉት 15 ዓመታት በኬንያ፣ በኡጋንዳ፣ በሩዋንዳ እና በደቡብ አፍሪካ ያሉ የግዙፍ ሰዎች ዝውውር መረብ አካል ሆና ቆይታለች። በዚህም በዋናነት ከኤርትራ፣ ከኢትዮጵያ እና ከሶማሊያ የሚሰደዱ ሰዎችን በማዘዋወር ላይ ተሰማርታለች። ኬንያ በዋና አውራ ጎዳናዎች ላይ የምታደርገውን ጥበቃ በማጠናከር ምክንያት ሕገወጥ የሰው አዘዋዋሪዎች ፊታቸውን ወደ ቱርክና ሐይቅ በማዞር ስደተኞችን ወደ ሀገሪቱ ማስገባት ቀጠሉ። በአዲሱ የሰዎች ዝውውር መስመር ላይ ያሉ ወኪሎቹ ስደተኞችን ወደ ናይሮቢ ለመውሰድ የመንገድ ትራንስፖርት በተዘጋጀባት ሎሚ ካዊ በተባለችው የኬንያ አስጋሪዎች መንደር ውስጥ ተቀብለው ከዚያም የ15 ሰዓታት ጉዞ ያደርጋሉ። በተጨናነቁ የእንጨት ጀልባዎች ላይ መጓዝ የሚያስከትለውን አደጋ በማሰብ ወላጆች ልጆቻቸውን ብቻቸውን ሐይቁን እንዲያቋርጡ እንዳይፈቅዱላቸው ይህች ሰዎች አዘዋዋሪ ትመክራለች። የማገኘው ገንዘብ ያስደስተኛል አልልም፣ ምክንያቱም እንደ እናት በሌሎች ሴቶች ልጆች ላይ መጥፎ ነገር ሲደርስ ስመለከት ደስተኛ መሆን አልችልም ስትል ለቢቢሲ ተናግራለች። ስደተኞች ከሰሙኝ መምከር እፈልጋለሁ ከሀገራቸው እንዳይወጡ ነው የምለምናቸው ስትል የብዙዎችን የሰው አዘዋዋሪዎች መጥፎ አመለካከት በማንሳት አስጠንቅቃለች። ለደህንነቱ ሲል ትክክለኛ ስሙን መግለጽ ያልፈለገው ኤርትራዊ ኦስማን ከሟቹ ህያብ እና ከእህቷ ጋር በተመሳሳይ ጊዜ ነበር ወደ ኬንያ የተሻገረው። ህያብ የነበረችበት ጀልባ አይኑን እያየ እንዴት ሐይቁ ላይ እንደተገለበጠ ያስታውሳል። ህያብ ከኛ ከፊት ከነበረው ጀልባ ላይ ነበረች። የጀልባው ሞተር እየሰራ ስላልነበረ በከባድ ንፋስ እየተገፋ ሲሄድ ነበር። ጀልባዎች ወደ ሐይቁ 300 ሜትር ያህል ከገባ በኋላ ተገልብጦ ለ7 ሰዎች ምክንያት ሆነ። የህያብ እህት ሌላ የሰዎች አዘዋዋሪ ጀልባ ደርሶ እስኪያድናት ድረስ እየሰጠመች በነበረችው ጀልባ ላይ ተንጠልጥላ በሕይወት ለመትረፍ ችላለች። ከ20 በላይ ሰዎችን በጀልባው ላይ አጭቀው ከመጠን በላይ በማሳፈራቸው በመጥቀስ የህያብ እናት ሰናይት ለልጇ ሞት የሰው አዘዋዋሪዎችን ተጠያቂ ታደርጋለች። የልጇ ሞት የተከሰተው ግልጽ በሆነች ችለተኝነት ምክንያት ነው። እነሱ 5 ሰዎች እንኳን ማሳፈር በማትችለው ትንሽዬ ጀልባ ላይ በርካታ ሰዎችን ጭነው ነበር ብላለች። ቢቢሲ ሎሎሚዊክ መንደር በጎበኘበት ጊዜ 2 አሳ አስጋሪዎች የኤርትራውያን ይሆናሉ ብለው የሚያምኗቸውን ስደተኞችን አስከሬን በ300 ኪሎ ሜትር ርዝመት እና በ50 ኪሎ ሜትር ስፋት ባለው ሐይቅ ላይ ሲንሳፈፍ ማየታቸውንም ተናግረዋል። በሐይቁ ዳርቻ ላይ 4 አስከሬኖች ነበሩ። ከዚያም ከጥቂት ቀናት በኋላ ሌሎች አስከሬኖች ወጡ ብሏል። በራይትን ሎካሌ ጆሴፍ ለሙሪያ የተባለው ሌላ አሳ አስጋሪ ደግሞ የ2 ወንዶችና የ2 ሴቶች አስከሬን ማየቱንና ከመካከለኛው አንዷ ደግሞ ታዳጊ መሆኗንም ተናግሯል። ባለፈው ዓመት ሰኔ ወር ላይ የተባበሩት መንግስታት የስደተኞች መረጃ ድርጅት መረጃ በመላው ዓለም ካሉ 580,000 ስደተኞችና ጥገኝነት ጠያቂዎች መካከል 345,000 ሰዎች በምስራቅ አፍሪካ ውስጥ እንደሚገኙ ያሳያል። እንደ ሰናይት ቤተሰብ ሁሉ በቀጣናው በበርካታ ጦርነቶች ውስጥ በምትሳተፈው መንግስት ጥብቅ ቁጥጥር በሚደረግባት ነፃ የፖለቲካና የሃይማኖት እንቅስቃሴ በሌለባት ሀገር ብዙዎች ከወታደራዊ አገልግሎት ለማምለጥ ከኤርትራ ይሰደዳሉ። በኡጋንዳ የሚገኘው ጠበቃ ሙሉ ብርሃን ለቢቢሲ እንደተናገረው ኤርትራ በሚዋሰኗት ኢትዮጵያና ሱዳን ውስጥ ባሉ ግጭቶች ምክንያት ኬንያና ኡጋንዳ በኤርትራውያን ስደተኞች ተመራጭ መዳረሻ ሆነዋል። ሴቷ የሰዎች አዘዋዋሪ እንደተመለከተችውም አንዳንድ ስደተኞች እዚያው ኬንያ ውስጥ መኖር ሲቀጥሉ፣ ሌሎች ደግሞ የስደተኝነት ምዝገባ ቀላል ነው ብለው ወደሚያምኑባቸው ወደ ኡጋንዳ፣ ሩዋንዳ እና ደቡብ አፍሪካ ለመሸጋገርነት ኬንያን ይጠቀሙበታል። የሰዎች ዝውውር መረቡ በእነዚህ ሀገራት ውስጥ ሁሉ የሚንቀሳቀስ ሲሆን ከአንድ ሀገር ወኪል ወደ ሌላ በመቀባበል እስከ መዳረሻቸው ድረስ የተያዘ ነው። አንዳንድ ጊዜ ይህች የሰዎች ዝውውር መረብ ከአፍሪካ ባሻገር እስከ አውሮፓ እና ሰሜን አሜሪካ ይደርሳል። የሴቷ የሰዎች አዘዋዋሪ ስራ ስደተኞችን ወደ ናይሮቢ በሚያደርጉት ጉዞ በማቀባበል እና ቀጣይ ጉዟቸው እስኪመቻችና
አስፈላጊው ክፍያን እስከሚፈጽሙ ድረስ በማቆየት ቤቶች ማሳረፍን ያካትታል። እስከዛ ጊዜ ድረስም አንድ ስደተኛ ምናልባት እስከ $5000 የሚደርስ ገንዘብ በመክፈል ለቀጣይ ጉዞ ደግሞ ተጨማሪ ገንዘብ ያስፈልገዋል። ቢቢሲ በአንድ ሕንፃ ውስጥ የሚገኝ አንድ በማቆያ ቤትነት የሚያገለግል ቤትን አይቷል። በቤቱ ውስጥም አንድ ፍራሽ ብቻ ያለ ሲሆን 5 ኤርትራውያን ወንዶች ተቆልፎባቸው ነበረ። በማቆያ ቤቱም ውስጥ ሲቀመጡ ስደተኞች የቤት ኪራይና ለምግባቸው ይከፍላሉ። ገንዘብ ጨርሰው በረሃብ የሞቱ 3 ወንዶችና አንዲት ወጣት ሴት እንደምታውቅም በሰዎች ማዘዋወሪያ ውስጥ የምትሳተፈው ሴት ተናግራለች። ሰው አዘዋዋሪዎቹም ክስተቱን መጥፎ ዕድል በማለት አቃለው አስከሬናቸውን አስወግደውታል። በተጨማሪም አዘዋዋሪዎቹ ለሟቾቹ ቤተሰቦች በሕይወት እንዳሉ በመንገር ገንዘብ ሲቀበሉ ቆይተዋል በማለት ሁኔታውን አስታውሳለች። ሴት ስደተኞች ደግሞ አብዛኛው ወሲባዊ ጥቃት ወይም ሰው አዘዋዋሪዎች እንዲያገቡ ሊገደዱ የሚችሉበት ሁኔታም እንዳለ የሰዎች አዘዋዋሪ ተናግራለች። ቢሆንም ግን ከፍተኛ ገንዘብ የምታገኝበት ይህንን የሰዎች ዝውውር ስራ የመተው ሀሳብ ባይኖራትም፣ ሌሎች ግን በዚህ ሂደት ውስጥ ምን እንደሚጠብቃቸው ማወቅ እንዳለባቸው ታስጠነቅቃለች። ምንም እንኳን የ14 ዓመት ልጇ ሞት ሐዘን ቢፈጠርባትም፣ ሰናይት ሌላኛዋ ልጇ ከአደጋዋ ተርፋ በአዘዋዋሪዎቹም ጉዳት ሳይደርስባት በመትረፏ መጽናኛ ሆናታለች። ሁሉም የኤርትራዊ ቤተሰብ ያለፈበት ባለ ሁኔታ ውስጥ ነው ያለፍነው ትላለች ሰናይት። ፈጣሪ ሀገራችን ጠብቆ ከዚህ ሁሉ ችግር ያውጣን። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።